ሰበር አሳዛኝ ዜና በኢትዮጵያ የኪነ ጥበብ ጉዞ ውስጥ በተለይም በ1990ዎቹ መባቻ አንስቶ እስከ ሚሊኒየሙ መግቢያ ድረስ በተወዳጅ ስራዎቿ የምትታወቀውና በትወናዋ የደመቀችው አርቲስት ሰላማዊት ደስታ ከዚህ ዓለም በሞት ተለየች። ህልፈተ ህይወቷን ተከትሎ በርካቶች ሀሳባቸውን እያጋሩ ነው። ይህን ጉዳይ በተመለከተ በስፋት እንቃኛለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ደግሞ ከወደዳችሁት ላይክ፣ ሼር እንድታደርጉ በአክብሮት የጋበዝን። ይህን ጉዳይ በስፋት ወደ መመልከት እንሻገራለን። መልካም ቆይታም። በኢትዮጵያ የኪነ ጥበብ ጉዞ ውስጥ ወርቃማ ዘመን ተብሎ በሚጠቀሰው በ1990ዎቹ ብቅ ብላ በተወዳጅ የቴሌቪዥን ድራማዎች፣ በፊልም ስራና በቲያትር ስራዎች ተወዳጅነትን ያተረፈችው አርቲስት ሰላማዊት ደስታ ባልታሰበና ባልተጠበቀ መልኩ ከዚህ ዓለም በሞት መለየቷ ተረጋግጧል። አርቲስቷ ባደረባት ህመም ምክንያት በሕክምና ስትረዳ ቆይታ ግንቦት 21 ቀን 2018 ዓ.ም በዛሬው ዕለት ከዚህ ዓለም በሞት መለየቷን የእርሷ የቅርብ ሰዎች አረጋግጠዋል። አርቲስት ሰላማዊት ደስታ ተወልዳ ያደገችው ከፍተኛ 4 ቀበሌ 50 ተብሎ በሚጠራው ስፍራ ሲሆን ኪነ ጥበብና እንዲሁም ደግሞ የስነ ጽሁፍ እንቅስቃሴዋን በዚያ ነበር የጀመረችው። እምዬ ሜዳ ተብሎ የሚጠራው ስፍራ የእርሷ የጥበብ ምንጭና እንዲሁም ደግሞ በዚያ ውስጥም አልፋ የተለያዩ ተወዳጅ ስራዎችን እንድትሰራ አድርጓታል። ታዲያ አርቲስት ሰላማዊት ደስታ ሀገር ፍቅርን ጨምሮ በብሔራዊ ቲያትርና እንዲሁም በአዲስ አበባ ማዘጋጃ ቤት በተለያዩ ቲያትር ቤቶች ውስጥ የተለያዩ የቲያትር ስራዎችን መስራት ተወዳጅነትን ማትረፍ ችላለች። በቀደመው ጊዜ በተለይም በ1990ዎቹ መጨረሻና ከሚሊኒየሙ መግቢያ በኋላ በአዲስ አበባ መስተዳደር ቲቪ ወይም ደግሞ ኢቲቪ2 በሚባለው ቴሌቪዥን ጣቢያ መስኮት በተሰኘው ድራማ ላይ በምትሰራቸው አጫጭር ቴሌቪዥን ድራማዎች ላይ በሰፊው የሰራችውና በዚያ የምትታወቀው ይህቺው ኮከብ ተዋናይት ዛሬ ህልፈተ ህይወቷም የበርካቶች ልብ በብዙ መልኩ እያንኳኳ ይገኛል። አርቲስት ሰላማዊት ደስታ ከዚህ ባለፈም የነበራትን የሙያዊ ክህሎትና እንዲሁም ልምድ ለማሳደግና ከፍ ለማድረግ ስትል በአዲስ አበባ ዩኒቨርሲቲ በማታው ክፍለ ጊዜ የቲያትር ጥበባት ትምህርቷን ተምራ እንደነበር የቀርቧ ሰዎች ይናገራሉ። ታዲያ ህልፈተ ህይወቷን ተከትሎ በርካቶች የተለያየ ሀሳብን በተለያየ መልኩ እየገለጹ ይገኛሉ። ከእርሷ ጋር በትምህርት አብሮ ያሳለፈውና እንዲሁም ደግሞ በሙያ የተጣመራት ግለሰብ እንዲህ ሲል ገለጻት። በሄደችበት ሁሉ ሰላምና ደስታን የምትዘራ ቅንነቷና ትህትናዋ መገለጫ የሆነችው ሰላም፣ ሰው አክባሪዋ፣ ትሁት ደማቅ ፈገግታ ከፊቷ የማይለያት ሰላም፣ መተወን የማይሰለቻት መስራት የማይደክማት ታታሪዋና ትጓ ሰላም፣ የራስ ቲያትር ቤቷ ተዋናይት የወዳጅነት ውሃ ልኳ ሰላማዊት ዛሬ ደከማት። ህመምሽን ስቃይሽን ባውቅም ሞትሽን ግን መቀበል ይከብዳል፣ ነፍሴር ሰላሚና ሲል ይህ የማህበራዊ ሚዲያ ተጠቃሚ በእርሷ ህልፈተ ህይወት የተሰማውን ሀዘን ገልጿል። የኔ ዋህ ርግብ ሰላምዬ ያንቺ ህልፈት ያማል፣ ባለ ንጹህ ልብ ቅን ለሁሉ መልካም ሰላምዬ ነፍስሽን የቅዱሳን አምላክ በገነት ያኑርልን እንወድሻለን ሲል ሌላኛው ጻፊ እንዲሁ ሀሳቡን አነሳላት። ዶክተር አንዱዓለም አባተ ወይም ደግሞ ያጸደ ልጅ ከእርሷ ጋር በሙያ ተሳስረው በርካታ ጊዜያትን እንዳሳለፉ መግለጽ በስንኝ ቋጠሮ ሀዘኑን ገልጿል። አመታት ሙሉ ደምመና ዝናብና እንባ ድብልቅ ድንገት ብልጭ ካለች ጀንበር አፍና ቤት የሞላ ሳቅ ሰላም፣ ሰላም የራስ ሰላም የጥበብ አንቺ የአገልግሎት የአብሮ ስራ ሰንደቅ ሳይኖሩ መሞት ሆነብኝ ያንቺስ ምን ይገርም ምን ይደንቅ ውዷ ሰላም ውዷ ጓደኛዬ ጌታ ኢየሱስ ይቀበልሽ ሲል ይህ ጻፊ ሐሳቡና እንዲሁም ደግሞ ሀዘኑን አጋርቷል። በሌላ በኩል ደግሞ ረዳት ፕሮፌሰር ነብዩ ባዬ የእርሷን ህልፈተ ህይወት ተከትሎ እንዲህ ሲሉ ሐሳባቸውን አጋሩ። የዩኒቨርሲቲ ተማሪ ሆነን በጉብዝናቸው ካወቅናቸው የቲያትር መድረክ ልጅ እግር ተዋናያን መካከል ነበረች። በህፃናትና ወጣቶች ቲያትር የልጅነት ድንቅ የመድረክ ስራዎቿን አይተናል። ከልጅነት ጀምራ እርሷ አልተለወጠችም። ጎበዝ፣ ትሁት፣ ሰው አክባሪ፣ መድረክን የቲያትር ጥበብን አክባሪ ጽኑ ሰው ሆና መኖራን አይቻለው። ዛሬ ትንሿ ልጅ ማረፏን ስመው የከፈለችለት የኢትዮጵያ ቲያትር መድረክ አይረሳትም። ፈጣሪ በቀኙ ያኑርልን፣ ላዘኑ ሁሉ መጽናናትን ያደልልን ሲሉ በእርሷ ህልፈተ ህይወት የተሰማቸውን ሀዘን ገልጸዋል። አርቲስት ሰላማዊት ደስታ በተለያዩ ጥበባዊ ስራዎች ከሰራችባቸው ባለፈ በተለምዶ ሞኖሎግ የተባሉ በሚጠሩ ባለ አንድ ሰው ተውኔት ስራዎችም በስፋት በመስራት የምትታወቅና ጦቢያ ግጥምን በጃዝ መድረክ ላይ ጋጋሚ ቀርበው ስራቸውን ካቀረቡ ተዋናያን መካከል የምትጠቀስ ናት። በራስ ቲያትር ያሳለፈችው ረጅሙ የጥበብ ጉዞ የሚነሳላትና እንዲሁም ደግሞ በብዙ መልኩ የሚያስወሳት ሰላም ከአንድ ዓመት በፊት ተወልዳ ባደገችበት ከፍተኛ 4 ቀበሌ 50 አብሮ አደጎችና ወዳጆች ህብረት ሽልማት በኪነ ጥበብና ስነ ጽሁፍ ዘርፍ እጩ አድርጎ እንደ ሽልማት ሲታወስ በወቅቱ የአካባቢ ካፈራቸው ሌሎች ከያኔን ጋር በመሆን እርሷም ሽልማትና እውቅና ተበርክቶላት እንደነበር ይታወሳል። በነገው ዕለት ግንቦት 22 ቀን 2018
ዓ.ም በጧቱ 3 ሰዓት በአገር ፍቅር ቲያትር የሚከናወነው የእርሷ የሽኝት መርሃ ግብር ከተጠናቀቀ በኋላ የቀብር ስነ ስርዓቷ በማህደረ ስብሐት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔዓለም ቤተክርስቲያን ከቀኑ 7 ሰዓት ጀምሮ እንደሚፈጸም የእርሷ የቅርብ ሰዎች ገልጸዋል። በሌላ በኩል ደግሞ የእርሷ ዘመን የጥበብ ተጋሪ ሆነችው አርቲስት ትዕግስት ዓለሙ ይህን አሰፈረች። መጻፍ የሌለብኝን እንድጽፍ ግድ ሆኖብኛል። ሰላም ሞትሽን መቀበል በጣም ከባድ ነው። አርቲስት ሰላማዊት ደስታ ንግግሯ የታረመው ሰላም ስብዕናዋ የሚያስንቀው ሰላም ጎበዟ ተዋናይት ሰላም ዛሬ ተሸንፋለች። ሁሉም የኪነ ጥበብ ባለሙያ ተስማምቶ የሚወዳት መልካም ልጅ ሰላምዬ እረፍትሽ ያሳዝናል። ከተስፋዬ አበበ የቲያትር ክበብ የተገኘችው ጎበዟ ተዋናይት ሰላም በ1990ዎቹ በህፃናትና ወጣቶች ቲያትር በኋላም በራስ ቲያትር ተቀጥራ በርካታ የመድረክ የሬዲዮና የቴሌቪዥን ድራማዎች ላይ ተውናለች። በ1995 በቲያትርና ባላደራሽ በቀረበው ሶስና ቲያትር ላይ ዋና ገጸ ባህሪ ወክላ ሶስናን ተጫውታትም አስደንቃለች። ከአዲስ አበባ ዩኒቨርሲቲ በቲያትር ጥበባት ተመርቃ በጦቢያ መድረኮች ላይ ደምቃለች። በተላለቆቹ ተውኔቶች ፍቅር የተራበ የዳመና ላይ ጉዞና በራስ ቲያትር መድረክ ላይ የቀረቡ ቲያትሮች ላይ ደማቋ ሰላምዬ እውነት እረፍትሽ ያሳዝናል። ትህትና፣ ሰው አክባሪነት፣ ስነ ስርዓት ያንቺ ነበሩ። በራስ ቲያትር ማዘጋጃ በአገር ፍቅርና በህፃናትና ቲያትር ላሉ ጓደኞችሽ ሁሉ ስለሰጠሽን ፍቅርና ክብር እናመሰግንሻለን ስትል የእርሷ ዘመን የጥበብ ተጋሪ ሆነችው አርቲስት ትዕግስት ዓለሙ ስሜቷን አካፍላለች። ከኪነ ጥበብና እንደዚሁም ደግሞ ከመዝናኛ ዓለም ጉዳዮች ጋር በተገናኘ ሀሳቡን ሲያጋራ የምናውቀው ዘሪሁን ተጽናኑ እንዲህ ሲል ገለጻት። ዝምተኛዋ ጀግና ተዋናይት ሰላማዊት ደስታ እዩኝ የማትል ጨዋ፣ ትሁት፣ እጅግ የተትረፈረፈ የትወና ችሎታ የነበራት አንበሲት ተዋናይት ነበረች። ሰፈራችን አካባቢ መርካቶ በነበረው ራስ ቲያትር መድረክ ላይ የነገሰች በአዲስ አበባ ቲያትርና ባላደራሽ ወይም ማዘጋጃ ቤት ተመሳሳይ ብቃቷን ያሳየች የሰራችውን ያህል ያልተወራላት አንበሲት የምትችል አርቲስት ነበረች። ለቤተሰቦቿ፣ ለሙያ ባልደረቦቿና ለአድናቂዎቿ ፈጣሪ መጽናናቱን ይስጣቸው ሲል ዘሪሁን ተጽናኑ ሀሳብና ስሜቱን አጋርቷል። ተዋናይት ወይንሸት አሰፋ ደግሞ ሰላምዬ የኔ ሰው አክባሪ ትውቷ ሰላምዬ፣ ክፉ አይወጣሽም ሰላምዬ፣ ቁም ነገረኛዋ ሳቂቷ ሰላም ማመን ይከብዳል። እግዚአብሔር ነፍስሽን በአጸደ ገነት ያሳርፋት። ባላወቅኩሽ ባልቀረብኩሽ በቀረብኝ የኔ ጨዋ ስትል ስሜቷና እንዲሁም ልብ ድረስ ሰርስሮ የሚገባው ሐዘኗን አካፍላለች። አርቲስት ካሌብ ዋለልኝ በበኩሉ ሰላምዬ አመለሸጋዋ ሰላምዬ እንደ ስምሽ ሰላም ነበርሽ። የእግዚአብሔር አምላክ ፍቃድ ከሆነ ምን ይባላል? ከከተማ እስከ ገጠር አብያተ ክርስቲያናት አውደ ምሕረት ላይ ያገለገልሽው አጋዚተ ዓለም ቅድስት ሥላሴ ከደጋጎቹ ከአብርሃምና ከይስሐቅ እቅፍ ያድርግሽ። ነፍስሽ በሰላም ትረፍ። ለመላው ቤተሰብና ወዳጅ ዘመዶችሽ መጽናናትን ያድልልን ሲል አርቲስት ካሌብ ዋለልኝ ስለሷ ህልፈተ ህይወት የተሰማውን ጥልቅ ሐዘን ገልጿል። አዲስ አበባ ቲያትር ቤቶች አስተዳደር ድርጅት በአርቲስት ሰላማዊት ደስታ ህልፈተ ህይወት የተሰማውን ጥልቅ ሐዘን የገለጸ ሲሆን ለቤተሰቦቿ፣ ለዘመዶቿና እንዲሁም የሥራ ባልደረቦቿ መጽናናትን ተመኝቷል። እኛም በአርቲስት ሰላማዊት ደስታ ዜና እረፍት የተሰማንን ጥልቅ ሐዘን እየገለጸን ለወዳጅ ዘመዶቿ፣ ለሙያ አጋሮቿና እንዲሁም ለአድናቂዎቿ መጽናናትን ተመኘን።